ተስፋውን ክብሩ እባላለሁ። ይሄ ፈንድቃ የባህል ማዕከል ነው። ያ ማለት ደግሞ እኔ በሄድኩበት መንገድ ፈንድቃም የሄደበት መንገድ ሀገር አብሮ የሄደበት መንገድ ላይ እገኛለሁ ብዬ ነው ማስበው። በቀኑ ሆኖ ይሄው እንደዚህ ለማሳየት በቅቼ ሰዓቱ ላይ የተገኘንበት ሁኔታ ኦፕን አሁን ዝገቱ የሚገልጸው ምንድነው? ለምሳሌ አሁን ህብረተሰብ ሲማር ስዕል ማለት ምን ማለት ነው የሚለውን ምን ያህል ጊዜ ሰጥቶታል። ብዙ ስራዎች አሉ፣ ግን ካሳለፍኩት ነገር ጽሁፉም ላይ የሚያተኩረው ይሄ ፖስተሩም ላይ የሚያተኩረው በቆይታ ምን አይነት ነገር ላይ ተደርሷል ወደሚለው ለመግለጽ ነው የሚመስለው። እዚህ ቤት ደግሞ ሲሆን ነገሩ የበለጠ የሚደምቀው ምንድነው? ቤቴ ሆኖ ሳለ ግን ኤግዚቢሽን አሳይቼ አላውቅም። ግን አሁን ሳሳይ ደግሞ ኢነርጂው እንዴት እንደጨመረ ነው የሚያሳየው። ግን ምንድነው የሚያሳየው? ፕሮሰሱን በቆይታ ውስጥ እንደገለጽኩት ማንም ሂደቱን ማቋረጥ እንደማይችል ነው እኔ አሁን የሚሰማኝ። ጥረታችን ነው በሀገር ደረጃ ላይ ያለው ጥረት ማንም አያቋርጠውም። በቃ የተሰራን ነገር ማንም እንደማያቋርጠው ለመግለጽ ያህል ነው። ለምሳሌ ከኤክስፐሪመንት ነው፣ ይሄ ልምምድ ነው። ልምምድ ሲያድግ ምን ላይ ይደርሳል? ከምን ይነሳል? ለምሳሌ ከዛ ባልሰደድ ኖሮ እንደዚህ አይነት ግኝቶች አይመጡም ነበር የሚለው ከዝገት ጋር አይገናኝም። ስደቱ ምንድነው? ቦታ አገኘው ብዬ ሰፊ ነገር ብዙ ነገሮች አሉኝ። ብዙ ቅርጾች ግቢውን የሞሉት የኔ ናቸው። ያው የኔ ናቸው ማለት ደግሞ የህብረተሰብ ናቸው ማለት ነው። ከዛ ተነስቶ ነው ሲጀምር ማለት ነው። ዝገት የሚለው አሁን በህብረተሰብ ሲገለጽ ዝገት ሲባል እኮ አሁን እስካሁን በሚገለጸው ነገር ህብረተሰብ እንደ ፋሽን እየተጠቀመበት ነው። ምን ለማለት ሲባል ዝገት ዋጋ የለውም ለማለት ነው። አሁን ህብረተሰብ እንደ ፋሽን እየተጠቀመበት ያለው። እኔ ግን እያልኩ ያለሁት አሁን ዝገት ሲነሳ ዝገት ሲባል አሁን ይሄንን ካላየ ህብረተሰብ ለምንድነው የሚጠቀምበት ሀሳቡን የሚለው ነገር በቃ የሞተ ነገር ነው አትዛግ ምናምን ሲል እኮ ይሄ የሞተ ነገር ነው ለማለት ነው የሚጠቀምበት። እንዲህ ማለት አይደለም። በአዲስ ነገር ከማምጣት አንጻር የሀገርንም ስም ሌላ ከማድረግ አንጻር ጊዜ ያስፈልገዋል። አሁን አንድ አርቲስት ሲባል ምን ማለት ነው? አርቲስት ምን ይዞ መምጣት አለበት ለህብረተሰብ? ስሙ አርቲስት ከሆነ እንደዛ ከሆነማ ትምህርት ቤቱ ከተስተካከለ ሁሉም አርቲስት ብዬ ነው ማስበው። እኔ ሁሉም አርቲስት ነው። ሁሉም ተፈጥሮ የሰጠው ገጽታ አለ። እሱን ተከትሎ ሀገር ይሄንን መቀበል አለበት እና ማሳደግ አለበት። ስዕል ማለት ምን ማለት ነው የሚለውን ምን ያህል ጊዜ ሰጥቶታል። ለምሳሌ አሁን በዝገት ሀሳብ ላይ እዚህ ላይ በጽሁፎቹ የተጠቀምኩት ነገር አለ። ጽሁፎቹ የሚያመለክቱት ለምሳሌ አይከን ይልና አይከን ሲል ኤንሸንት። አሁን ዝገትን በአንድ በኩል የምጠቀመው ለምንድን ነው? የድሮ የሚለውን ቀለም የማይገልጽልኝን ነገር በዝገት ስጠቀመው የዋሻ ስዕሎች ምናምን እኔ እንደውም እጠረጥራለሁ። የዋሻ ስዕሎች የተሰሩት በብረት ይመስለኛል። ይሄ በዝገት በምናምን በዋናነት እሱን እገልጻለሁ። ኤንሸንት የሚለውን ከድሮ ነገሮች ጋር በማያያዝ በዚህኛው ሲቪላይዜሽን ይሄ መኪናዎች ምናምን በመጠቀም ላቭ ስቶሪ ቦርድ ምናምን እላለው፣ ሌጀንደሪ እላለው። ይሄ እንደ መጀመሪያ በጽሁፍ ሀሳብን የመግለጽ ሁኔታ ላይ ዝገትን
ጨምሮ ለመግለጽ ያህል ለመጠቀም ነው እንጂ የሚያድግ ነው ከዚህ ቀጥሎ ማለት ነው። ኤንሸንት በሚለው ደግሞ ፋሲለደስን ደግሞ የተጠቀምኩት በምንድነው? በፊት በባምቡ በቀርከሃ የምጠቀማቸው ነገሮች ላይ ቀርከሃው ብል እየበላው በተቸገርኩበት ሰዓት በጨርቅ የብረት ዱቄትን እንደ ቀለም በመጠቀም በጨርቅ በማድረግ ያንን ስሜት ለማጥፋት ቀርከሃው ላይ በመለጠፍ የምጠቀመውን ነገር ብዙ ስራዎች አሉኝ። ግን በዚህ ታይም ለማቅረብ የቻልኩት ይህን ስለሆነ ነው እንጂ ብዙ ጥናቶች አሉኝ። በቀርከሃ የሰሯቸው ነገሮች ኤንሸንትን የሚያመለክቱበት ምክንያት እየሰነጠኩኝ በውስጣቸው የያዙት ነገር ስሜቱ የዛ ስሜት አሉ አሁን ባይቀርቡም ማለት ነው። ግን የዛን ስሜት ደግሞ መልሼ ጨርቁን በመገንጠልና ኔጌቲቭ እና ፖዘቲቭ የሚለውን ቀርከሃው ወደ ውስጥ የጎረጎደ ነው። ስነቅለው የሚያብጠውን ነገር ደግሞ ወደዚህ በመጠቀም የተጠቀምኩበት በብዙ መንገድ ለመጠቀም ያህል ስለሆነ ማለት ነው። ይሄኛው ደግሞ ዝገት አለ። ዝገት ደግሞ ሌላ ልዩ የሚያደርገው ነገር ምንድን ነው? እነዚህ ለሁለት ከፈልኩትና ሁለት ለብቻ የሰራኋቸው ፎርሞች አሉ። ዝም ብዬ የራሴን ስሜት ፎርም ነው የምጠቀመው እዚህ ጋም። ከዛ በኋላ እንደዚህ ያጣብቃቸውና ውሃ ውስጥ ነክራቸዋለሁ። አንዱ ላይ የሚወጣውን ኢፌክት ዝገት ልዩ የሚያደርገው ነገር ከቀለም ውጪ ውሃ ውስጥ ሲነከር አንዱ ላይ የመውጣት ባህሪ ያለው ልዩ የሚያደርገው በቀለም የማይገኝ ነገር በዚህ ይገኛል። ስለዚህ ይሄንን ተጠቀምኩኝና አሁን ይሄ የሆነ ፓርቱ ይሄኛው ፓርቱ ለምሳሌ ይሄኛው ፓርቱ የዚህኛው እዚህኛው ላይ ወጥቷል። የዚህኛው እንደ ፊልም ነው የሚወጣው፣ በቀለም አይወጣም። ይሄ ውሃ ውስጥ ቢነከርም አይወጣም። ልዩ የሚያደርገው ፓርት ማለት ነው። እሱም በመጠቀም ከዛ በመሃል ላይ ያሉ ክፍተቶች ላይ ፔይንቲንግ አክሪሊክ በመጠቀም ፋሚሊየር የሆኑ ቤተሰባዊ የሆኑ ቀለሞችን በመጠቀም ይሄኛው አንድ ግብአት ማለት ነው። ይሄኛው ደግሞ ፋብሪካ ውስጥ ባሉ ነገሮች ፋብሪካ ውስጥ ጎማ ቁጠባ እንግዲህ ለ4 ዓመት ቆይቻለሁ። እዛ ስቆይ ነው ዝገቱም የተገኘው። በጎማ የምሰራቸው ነገሮች ፋብሪካ ውስጥ ለመኪና ምንጣፍ በሚሰሩበት አሰራር ላይ እኔ ጎማ ብቻ ነበር እዛ የሚሰራው ማለት ነው። እኔ ግን ጨርቆችን ከጎማው ጋር በማብሰል በስሎ ነው የሚወጣው። ጥሬ ጎማ አለ። ከዛ ማሽን ውስጥ ገብቶ በሂተር ማሽን በስሎ የሚወጣውን ነገር እኔ ጨርቅ በመክተት አዲስ ግኝት በማምጣት እነዚህ ምንድናቸው? ጊሮዎች አሉ። ፋብሪካ ውስጥ የሚጣሉ ጊሮዎች ምናምን አሉ። ጊሮዎችን ወደ ቅርጽም እየበየድኩ የምጠቀማቸው ነገሮች አሉ። እንደነዚህ አይነት ብዙ አሉ። ወደ ስካልፕቸር ወስዳቸዋለሁ፣ ወደ ቅርጽ ወስዳቸዋለሁ። እንግዲህ እነዚህኞቹን ስጠቀም ፋብሪካው ሲበላሽበት የሚጥላቸውን ነገሮች ነው በእጄ አጠባብቄ ወደዚህኛው ፊገር የምቀይረው እንጂ በተረፈ ምርት ጉዳይ ነው ወደ ተሸጠው ለፋብሪካው ብር የሚሆኑት። ይሄኛው ግን ፋብሪካው ከሌሎች ፋብሪካዎች ልዩ የሚያደርገውን ነገር ያሳያል ማለት ነው። ሰዓሊ በመሆኑ ምክንያት ባለቤቱ ሰዓሊ በመሆኑ ምክንያት ተገናኝቶ የፋብሪካን አካሄድ በመቀየር ስለዚህ ጊሮቹን በቅርጽ መስራት አለ። ይሄ ደግሞ ዱቄት ብረት አለ። ፋብሪካው የማይፈልገው ተረፈ ምርት ዱቄት ብረት አለ። እሱን በመጠቀም ፕሪንት በማድረግ በመበጥበጥ ከኮላ ጋር በመበጥበጥ እሱን እንደዚህ የሆነ ቅርጽ ጊር አለ። እሱን በመጠቀም እዚህ ላይ ፕሪንት በማድረግ ካረኩት በኋላ ውሃ ውስጥ በመንከር ሚክስ በማድረግ ልክ እዚህ ጋር እንደገለጽኩት አይነት ነገር በመግለጽ እና ቀለሞችን በመጠቀም ቅድም ስገልጽ የነበረው ደግሞ ይሄ
የባምቡ ሼፑን ደግሞ በዝገቱ ቀለም እዚህ ጋር እስለውና የቀርከሃውን ቅርጹ ላይ የተጠቀምኩትን ነገር እዚህ ላይ በመስራት እንደገና እንዲህ በማጠፍ አንዱን ስዕል ደግሞ እጥፍ አድርጌ ለሁለት በማጋጠም አንዱ ላይ ሲወጣ አንዱ ላይ ሲወጣ ያለውን ነገር ባዶ ቦታውን ደግሞ በፔንቲንግ በመስራት የቀርከሃውን ስሜት ደግሞ በዝገት ድሮይንግ በማድረግ አንድን ጨርቅ ለሁለት በማጠፍ አንዱ ስዕል ሁለት ሆኖ ታጥፎ ውሃ ውስጥ ሲገባ አንዱ ላይ በሚወጣው ነገር ያለውን ኢፌክት በመጠቀም እንደገና ደግሞ ወደ የሚለበስ ነገር በማምጣት ነገሮችን ልክ እንደዚህ አይነት ልብሶችን ወደ ልብስነት በማምጣት ከስዕልነት በተለየ ልዩ በሚያደርገው ሁኔታ ወደ ስዕልነት በማምጣት ወደ ልብስነትም በማምጣት ልክ ወደሚቀጥለው ስዕል ደግሞ ስመጣ ይሄኛው ስዕል ምንድነው በወዳደቁ ነገሮች የሚሰራ ነው። ከፋብሪካ የወጣ ሆኖ መሬት ላይ በሚገኙ ነገሮች ያ ማለት ምን ማለት ነው? ይሄ ርዕሱ ምንድነው? ሲቲ ቪሌጅ ነው። ሲቲ ቪሌጅ ሲባል ከአይሮፕላን ላይ ሲታይ ቸኮሌት የሚባለው ካራክተር ማለት ነው። ይሄ በቆርቆሮ ሲቪላይዜሽን ላይ ተያይዞ ቆርኪም አንዱ የቆርቆሮ እና የብረት ሲቪላይዜሽን ነው። ተያይዞ ዲሾችንም ለመጠቆም በተለያዩ ክዳኖች ላይ ይሄኛውን ወንፊቱ ምንድነው ዲሽን የሚመለከት ምናምን እነዚህ ዲሽ ጎልቶ ይታያል። በቸኮሌት ቦታ ላይ ሳይዝግ የዛገም አለ፣ ዲሽም ሆኖ የዛገም አለ ምናምን። እንደዚህ አይነት አጠቃቀሞችን በዚህኛው ገልጻለሁ። አሁን አርቲስትና ፋብሪካ የሚለው ጉዳይ ላይ እንደ አዲስ ግኝት አሁን መሬት ያነጠፍኩት አንድም እንደ ምንጣፍም አርትን ለመጠቀምና እንደገና ደግሞ እንደ ምንጣፍ መሆኑ ምንድነው ቢረገጥም ችግር የለውም እየተረገጠም አርት መሆን ይችላል የሚለውን ለመግለጽ ሆኖ ሳለ ግን ይሄኛው ግኝት ደግሞ ሌላ ግኝት ነው። የጎማ ከለር ሳልጠቀም ከጨርቅ ጋር በመቀላቀል ይሄ ራሱ አሁን ለምሳሌ እንደ ሀገር ራሱ የዚህኛውን ፓተንት ለመጠየቅ ሞክረን አልተረዳውም። አሁን ሌላ አውሮፓ ምናምን ቢሆን ይረዳዋል ብዬ ነው ማስበው። እንደውም ለሀገር ጠቃሚ ነው ምናምን በሚል አሁን ፋብሪካው ነው ይሄንን አስገብቶ ይሄኛው ፓተንት ይከበርልኝ ብሎ ሲጠይቅ እንደ ሌላኛው ፓተንት አልተረዱትም። ይሄኛው ራሱ አዲስ ሀሳብ ማለት ይሄኛውን እስከ አለማወቅም የደረሰ አለማወቅ እንዳለብን መግለጽ እፈልጋለሁ። ይሄኛው ቀላል ይመስላል፣ ግን ዝም ብሎ የሚመጣ ነገር አይደለም። በችግር ሰዓት ላይ ሆኜ ይሄኛው ነገር ቢገኝም ግን ከችግር ጋር የምናያይዘው ነገር አይደለም። መበረታታት ያለበት ነገር ነው። እንግዲህ አርት ሲባል ዲፕ ነው፣ ጥልቅ ነው። ምንድነው ጥልቅ ነው የሚያስብለው? አንድ ሰው ሲኖር አሁን ያለበትን ችግር ብቻ ሳይሆን አዲክትድ ነው ስል በቃ አንዴ አርቲስት ማለት የሆነ ነገር ከጀመረ ስለ እንትን አያስብም፣ ስለ ከሂሳብ ያስወጣዋል። ዲፕ ሉኪንግ ነው ይሄ የሚመለከተው ነገር ሳያውቀው ችግርም ኖሮበት እኔ ህይወቴ ላይ በጣም ትልቅ ችግር አለብኝ፣ ግን እሱን የሚያስረሳኝ ስል ደግሞ ግን ከነ መፍትሄው ነው ሀሳቢነት አለበት ብዬ ነው የማስበው እንጂ እዛ ላይም አልደርስም ነበር ብዬ ነው የማስበው። መስዋዕትነትም አለው፣ ተፈጥሯዊ ነገርም ስላለ ተፈጥሮም እኮ ይፈትነናል አይደለ እንዴ? በልጅም በምንም ይፈትነናል። ግን ይህንን ነገር እኔ ወደ ሌላ ነገር አልገባውም። ይሄን እቀጥላለሁ። በቃ እስከዛ ደርሻለሁ። ዋናው በቃ ምንም ቢሆን እንደዚህ ሌላውን እያየው ምናምን ይሄንን
ማቋረጥ አልችልም። በቃ ሶልንና ሶልን እንዴት ነው ሁለቱን ነገሮች ሶል ነፍስ አለ እና የጫማ ሶል አለ። የጫማ ሶልን ደግሞ ነፍስ ሳረገው ምንድነው ያረኩት? ሶሎቹን እየገጣጠምኩ ራሱ ፊገር አረኩት፣ የሰው ቅርጽ አረኩት። አሁን ያንን የማየት ነገር ነው። ብዙ በቃ ይሄ ነው የማይባል ተፈጥሮ ሰርቶልናል። ከዛ አተያያችን ነው እንደዚህ አይነት እንዴት እንዲህ ላስብ ቻልኩኝ? ሶልንና ይሄ የጫማ ሶልንና የፕሪንት እንበለው እሺ፣ የእግር ፕሪንትና ነፍስን እንዴት አገናኘዋቸው? እንዴት ተገለጸልኝ? ይዤ የመጣሁት ነገር ባይኖር ኖሮ እንዴት ሊገለጽ ይችላል? በቃ አሁን አንድ ልጅ ሲፈጠር ማንም ይሁን ማንም እኛ አገር ካከበረለት እንዴት ያከብረዋል? ለምሳሌ ይኸውን ህዝብ በዝቷል፣ ስራ አጥ ነው ምናምን ከምንለው ለመውጣት አስተሳሰቡን ለመረዳት እንዲህ አይነት ኤክስፐሪመንት በሚባለው ብዙ አይነት ኤክስፐሪመንት አለ። ሀገር ግን እንዴት ትረዳዋለች? የምክር አገልግሎት ነው የሚለው እናትና ልጅ ዳያሎግ ሲያደርጉ ነው። ይሄ ቲንከር ነው። ማሰብ ማለት ምን ማለት ነው ሲባል አይምሮ ነው። ለምሳሌ አይምሮ ነው። አይምሮም ደግሞ መሰልጠን አለበት። ለምሳሌ መሰልጠን ካለበት አንድ ትራፊክ አንድ ነጂን አንድ ሹፌርን የሚቀጣበት መንገድ ራሱ ለምን ሙስና ሆነ? ትክክለኛ ነጂ በቃ ያውቀዋል። ራሱን ነው ራሱ የሚመራው። ይሄን ለማመልከት የፈለኩት ነጂ ሲባል ደግሞ በትራፊክና በነጂ ብቻ ሳይሆን ህይወትም ልክ እንደዚህ ነው። ሁሉም እየነዳ ያለው ትክክለኛ አነዳድ ነው አይደለም በሚለው ላይ ይሄኛው ትክክለኛ በቃ በደንብ የሚገልጽልን አይምሮ ነው። በቃ አይምሮ በምን ሰለጠነ የሚለውን ለመግለጽ ነው። በቃ በሲምፕሉ እዚህ ላይ ፔዳሉን እዚህ ላይ ለምን አረከው ውስጥ ላይ በቃ ይሄ አይምሮ ነው እንጂ ትራፊክም አይደለም ምንም አይደለም። ቀጭም ተቀጭም የለም።